ጤናችን፣ ደስታችን፣ ስሜታችን ጭምር የሚጎዳው ለምን እንደሆነ ታውቃላችሁ? አብዛኛውን ጊዜ ስናፈቅር የኛን ትኩረት ለማይፈልጉ ወይም ዋጋው ላልገባቸው ፍቅራችንም የሰጠናቸውን ቦታ በፍጹም ላልተቀበሉ ላልገባቸውና ላልታያቸው ሰዎች ሙሉ በሙሉ ኢነርጂያችንን ስንሰጥ ትኩረታችን ወደ ሄደው ቦታ ነው ባይዘው ብዙ ነገራችን የሚወሰደው። ነገር ግን አስታውሽ፣ ለሚፈልጉሽ ሰዎች ከበቂ በላይ ነሽ። ለማይፈልጉሽ ለማይወዱሽ ዋጋሽ ደግሞ ላልገባቸው ሰዎች መቼም ቢሆን በቂ ልትሆኚ አትችይም። የወደድሽው ልጅ ትኩረት ሊሰጥሽ ካልፈለገ ትኩረቱን ካልሰጠሽ አለያም ደግሞ በጣም ትኩረት ሰጥቶሽ ህይወትሽ ውስጥ ከገባ በኋላ የመቀዝቀዝ ችላይ ማለት ባህሪዎችን ሲያሳይሽ በፍጹም ማድረግ ስለሌሉብሽ ነገሮች ነው የምናወራው። ነገር ግን በተቃራኒው የምታደርጊያቸው ከሆነ በተመሳሳይ ምን ይሆናል? ራስሽን፣ ስነ ልቦናሽን፣ እንዳልኳችሁ ጤናችንን፣ ሜንታል ሄልዛችን እየተጎዳ ቀን በቀን ራሳችንን እያጣን ከራሳችን ጋር እየተጣላን ደስታችንን እየተነጠቅን እንደዚህ አይነት ነገሮችን ደግሞ ሉዝ ያደረገ ሰው ብዙ ጊዜ ምን ይሆናል? ተሸናፊ ነው የሚሆነው። ለማብለሽ እስቲ ይታይሽ። አልታይ ላለው ፍቅርሽ አልገባው ላለው አሊያም ደግሞ ምንም ብታደርጊ የማይቀበልሽ ወንድ አይነት ካራክተር እያሳየሽ ትግል መግጠም አያስፈልግሽም። ተቃራኒ ወይም ሪቨርስ ሳይኮሎጂ የሚባለው ምንድነው ማድረግ ያለባት አንድ ሴት ልጅ ከምታደርገው በተቃራኒ የሚለው ነው ዛሬ በደንብ የምናወራው። ትኩረቱን ትፈልጊያለሽ? ታዲያ የምልሽን ተግብሪ። ካልተገበርሽ ዛሬ በአንድ ቀን ላይ ይመጣ ይችላል። ነገር ግን የትንሽ ነገሮች ወይም ጥቃቅን ዛሬ ማድረግ የጀመርሻቸው ድርጊቶች ሚዛን ይደፋሉ፣ አንቺ ላይ ለውጥ ያመጣሉ። ሰላምሽ ላይ፣ ጤናሽ ላይ፣ ህሊናሽ ላይ፣ ልብሽ ላይ ይበልጥ የሰላም የምቾት የእረፍት ስሜቶችን ያመጡልሻሉ። ነገር ግን አሁን ያለሽበት ስሜት ላይ ሆነሽ የምታደርጊያቸው ነገሮች ምን ያደርጉሻሉ? በሱ አይን ይበልጥ ዋጋ እንድታጪ እንዳትታዩ እንዳይገባ ያደርጉሻሉ። ዴፊኒትሊ አብዛኛው ሴት የሚያደርገውን ስለማቅረብ ቀጥለጥ አቁመሽ ዛሬ የምናወራውን ነገር ወደ ተግባር ትቀይሪያለሽ። ትኩረቱን ከፈለግሽ አልታይ ካለው አይኑን እንዲከፍት ምን ማድረግ አለባት አንድ ሴት ልጅ? ከኔ ጋር እስከ መጨረሻው ቆዩ። ሃይ እንዴት ናችሁ? ለማታቆኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዶዳ ሃውስ 2። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሐሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ ዋካችሁ አርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለብዙዎቻችን እንዲደርስ ዩቲዩብ እንዲወደው ደግሞ የቪዲዮን ሐሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛ ትኩረት እንዲሰጥሽ ትኩረቱን ለማግኘት የምታደርጋቸው ነገሮች፣ ለምሳሌ እንድትደውይለት፣ እንድታዩ፣ እንድትናፍቂው፣ እንድታስታውሺው፣ ለሱ ያለሽን ስሜት እንዲቆሰቁስ ከሚያደርጉሽ ነገሮች ምን ማድረግ አለብሽ? ዴፊኔትሊ ራስሽን ማራቅ መጀመር መቻል አለብሽ። ያን የመጀመሪያው ስቴፕ። ከነሱ ውስጥ ደግሞ የመጀመሪያ አክሴፕት ማድረግ ነው። ይሄ ልጅ በሆነ ምክንያት ትኩረቱን ሊሰጠኝ አልፈለገም፣ ወይ አልወደደኝም፣ አሊያም ደግሞ ፍቅሬ አልታየውም ልብ ውስጥ ያለው፣ አሊያም ደግሞ እንድታሳድጂው በሆነ መንገድ ቫሊድ መደረግ ፈልጓል። እንድታሳድጂው ፈልጎም ሊሆን ይችላል እየወደደሽ። ስለዚህ የሚያስበውን ሐሳብ እያደረገ ያለውን ድርጊት ፕሩቭ እንዳታረጊለት ወይም አፕሩቫል አትስጩ። ምን ማድረግ አለብሽ? ከነዚህ እንደዛ እንዲሰማው ራሱን እንዲቆልል ለአንቺ ትኩረት እንዳይሰጥ የሚያደርጉትን ነገሮች ከራሱ ላይ እንዲያራግፍ የሚያደርገው ምንድነው? አንቺ ወደሱ የሚስቡሽን ነገሮች ትተሽ አክሴፕት አድርገሽ በራሱ ጊዜ መምጣት አለበት። እንዲመጣ አደርገዋለሁ ብለሽ ራስሽን አሳምነሽ ፎከስ ምን ማድረግ አለብሽ? ወደሱ የሚስቡሽን ነገሮችን ማጥፋት ላይ። ደውዪ የሚልሽን ሐሳብ ኧረ አልደውልም፣ ከደወልኩማ ይኮራል፣ ከደወልኩማ አነሳም። ለምን እደውልለት? ለምንድን ነው ቴክስት ምልከው? ሶሻል ሚዲያውን ስለምን ጎበኛለሁ? ስጎበኝ የሆነ ፎቶውን ስታይ ወይ የሆነ ጻፈውን ነገር ስትይ እንደገና ምን ያደርግ? የምንወደውን ሰው ደግሞ እንረሳለታለን አይደለ? የተናገረንን ያደረገንን እያደረገንን ያለነውን ነገር በሙሉ ስለምንረሳ ምን እናደርጋለን? እድል ልሞክር የሚል ሐሳብ ይመጣል። ያንን ሐሳብ እንዳትቃወሚ የሚያደርግሽ ደግሞ ሶሻል ሚዲያውን ማየት ነው፣ መጎብኘት። ዛሬ ምን ጻፈ፣ ምን አደረገ፣ የተዋለ ምን በላ፣ ምን ሆነ፣ ያንን ስታይ ትወሰወሻለሽ። ደግሞ የሚወድ ሰው ታውቃላችሁ አይደለ? አስቀያሚውም ጎልቶ ውበቱ ነው የሚታየን። የተናገረን የሚያደርገን ነገር ራሱ አይታየንም። እዛ ላይ የሚጥልሽ ከሱ ጋር የሰማሹ ሙዚቃ ኦር ስለ ፍቅር የተዘፈነ ካንቺና እሱ መሀል ያለውን ሁኔታ የሚገልጽ ዘፈን፣ እንደዚህ አይነት ነገሮችን ማቆም መቻል አለብሽ። ካለበዚያ ማንም አይረዳሽም።
ማን ሊረዳሽ ይችላል? አሁን ካለሽበት ስሜት ራስሽን ካረዳሹ ያንን ደግሞ ማስቆም፣ ከሙዚቃ ፊልም ከማየት የፍቅር መቆጠብ፣ ወደ እሱ ፑሽ የሚያደርጉሽን እሱን የሚያስታውሽ ሚሞሪሽ የሚቀሰቀሱ ለእሱ ደውይ፣ ቴክስት ላኪለት፣ ሂጂ፣ የት ነው ያለው በአይንሽ እዩ፣ ድምፁን ብሰሚ ይበቃሻል ከሚለው ስሜትሽ ጋር ፋይት ማድረግ መቻል አለብሽ። የዛኔ ነው ማሸነፍ ምትጀምሪው። ዛሬ ካልደወልሽለት፣ ነገ ቴክስት ካላክሽለት፣ ተነጎዲያ ሶሻል ሚዲያውን መጎብኘት ካቆምሽ ምን ይመጣል መሰለሽ? ሸክም እየቀለለሽ ይመጣል። ከእውነታው ጋር መጋፈጥ ትጫለሽ። እሱ ጋር ግን ምን እንደሚደውል አታውቂም። ኢነርጂሽ ወደ አንቺ ሽፍት ማድረግ ስለሚጀምር አሀ እቺ ልጅ ምን አገኘች? ምን ሆና መደወል ያቆመችው? እኔም መውደድ አቆመች እንዴ? የሚሉ ሀሳቦች እሱ ጋር መምጣት ይጀምራሉ። የዛኔ ትኩረቱ ይመጣል። ትኩረቱን ለማግኘት ግን በፍጹም ነው ምልሽ የበዛ ትኩረት ወይም ትኩረት እንዲሰጥሽ መፈለግሽን የሚያሳዩ ድርጊቶችሽን አቁሚ። ሁለተኛ ስሜትሽን የሱ ወይም በሱ ድርጊት ላይ ጥገኛ እንዳታደርጊው። አሁን ለሱ ያለሽ ስሜት አለ አይደለ? በእርግጥ ለሱ ያለሽ ስሜት ነው፣ ለሱ የሰጠሽው ቦታ፣ ለሱ ያለሽ ፍቅር ነው አይደለ? እሱ ላይ ጥገኛ እንድትሆኝ የሚያደርግሽ ነገር ግን ቆንጂት ካልደወለ፣ ስልክሽን ካላነሳ፣ የት እንዳለ ካልነገረሽ፣ ምታዝኝ ከሆነ እንላይ ካለሽ፣ ለምሳሌ አሁን ትኩረቱን አልሰጥም ካለሽ፣ አልፈልግም ካለሽ፣ እንደማይወድሽ በተለያዩ መንገዶች የሚያሳይሽ ከሆነ፣ የሚገፋሽ ከሆነ፣ ለይሽ የማይፈልግ ከሆነ በፍጹም የሚሰሙሽን ስሜቶች አክሴፕት አድርገሽ እነሱ ላይ ዲፔንድ ሆነሽ ወደ ድብርት፣ ወደ ሀዘን፣ ቀንሽን ወደ ማበላሸት፣ ስራሽን ወደ አለመስራት እንዳትሄጂ። በፍጹም እነዚህ ትኩረት አያሰጡሽም። ትኩረት የሚያሰጥሽ ከወንድ ልጅ እሱ ላይ በስሜት ጥገኛ እንዳልሆንሽ ማወቁ፣ እሱ ኖረ አልኖረ ያን ያህል ግድ እንደማይሰጥሽ ሲገባው፣ በራስሽ የምትተማመኝ የሰዎች ወይም ለሰዎች ባለሽ ነገር ላይ ጥገኛ፣ ሰዎች ኖሩ አልኖሩ፣ ሰዎች ስልክሽን አነሱ አላነሱ ጥገኛ እንደማትሆኚ ማወቁ ነው ወንድ ልጅን ወደ አንቺ አትራክት የሚያደርገው። ደስተኛ ካልሆንሽ፣ ህይወትሽን ማሻሻል ካልቻልሽ፣ መዘነት ካልቻልሽ፣ ጥሩ ጥረን ከሌለሽ፣ ሻይን ማድረግ ካልቻልሽ ሀውካም ትኩረቱን እንዴት ነው ልታገኝ የምትችይው? አታገኝም። ለሱ ባለሽ ስሜት ላይ ጥገኛ ሆነሽ ዲፕሬሽን ውስጥ ከገባሽ መሳቅ አትችይም። መሳቅ ካልቻልሽ ሙቭን ማድረግ አትችይም። መራመድ፣ መስራት፣ መንቀሳቀስ አትችይም። ልብስሽን መቀየር ይደብርሻል። ፊዚካሊሽ ይበላሻል፣ ፊትሽ ይበላሻል፣ ፀጉርሽ እንደዛው። ምክንያቱም እኛ የምናስበው የሚሰማንን ነን እኮ ፊታችን ላይ የሚታየው ምንኖረውም ህይወት እኮ። ስለዚህ ምን ማድረግ አለብሽ? ደውለሽ አንደኛ ቅድም እንዳልነው ነው በቃ እዛ መቆጣጠር ከቻልሽ ደውለሽ ካላነሳ የምታዝኝ ወይም እንደማይፈልግሽ ትላንት ስላሳየሽ ዛሬ አልጋ ውስጥ የምትይ አይነት ሴት እንዳልሆንሽ አሳይሁ። እንዲመጣ ከፈለግሽ፣ ትኩረቱን ከፈለግሽ ማልቀስ፣ ማዘን፣ መደበር፣ ራስን ከመጠበቅ ትቶ ወደማይሆን ቦታ መሄድ፣ ራስሽን ደስተኛ ለማድረግ የማይሆን ቦታ መገኘት የለብሽም። አይሰራም። እንደሌለ ወይም ኤግዚስት እንዳላደረገ ለሱ ምንም አይነት ፍቅር እንደሌለሽ ሀክት ማድረግ ነው ያለብሽ። ህይወት እንደምትቀጥር፣ ደስተኛ እንደሆንሽ፣ ራስሽን እንደምትወጂ፣ እንደምትንከባከቢ፣ ማንም ህይወትሽ ውስጥ ኖረ አልኖረ ለዛ ሰው ባለሽ ስሜት ላይ ወይ ያ ሰው ለአንቺ በሚያሳየው አክሽኖች ላይ አንቺ የተመሰረተ ማንነት እንደሌለሽ አሳዩ። ከፈለግሽ ማለት ነው ትኩረቱን ማግኘት ይመጣል። ወንድ እኮ ነው። እንኳን አምሮብሽ ተቀይረሽ ስቀሽ ደስተኛ ሆነሽ ላይፍሽን ቀጥለጥ ብለሽ የኖርሽ ይቅርና ትንሽ በደወል ስታቆም ይመጣል። አንቺ ነሽ የምትወስኙ ልቀበለው አልቀበለው ኦርም እንዴት ላርግ ለሚለው ግን ይመጣል። ያ የሚመጣው ታዲያ እሱ ላይ ጥገኛ እንዳልሆንሽ ካወቀ ነው። የእሱ ስሜት ላይ ለእሱ በሰጠሽ ቦታ ፍቅር ላይ ጥገኛ እንዳልሆንሽ ሲያቅ ስታሳዩ፣ ያንን ደግሞ የምታደርጊው ባወራናቸው ነገሮች ነው። ከማዘን ደስተኛ መሆን፣ ራስን ከመጣር ራስን መጠበቅ፣ እሱን ከመውደድ ራስን መውደድ፣ እሱን እንዲያይሽ እንዲመለከትሽ ከማድረግ ራስሽን ማየት፣ የሚቀየሩሽን ነገሮች ላይ ማየት ስታተኩሪ ይሰጥሻል ትኩረት። ሶስተኛ በሆነ መንገድ በማይረቡ ወይ ሁሌ አሁን የምናደርጋቸው የምጠቅሳቸው ነገሮች በእነሱ መንገድ ትኩረቱን ለማግኘት እንዳጥሪ፣ አይሰሩም። ለምሳሌ ስታገኙ ኦር ደውለሽ ስልኩን ካነሳ ወይ ቴክስት ከላክ ወይ ቻት ላይ እነዚህንም አልመልስልሽ ሲልሽ በሂስተሪሽ ፖስት በምታደርጊያቸው ነገሮች ላይ የሆነ ቀን ትናፍቀኛለህ፣ ዛሬ ዋጋ አልታይ ብሎሃል፣ እኔ እንዲህ እየወደድኩ አንተ ባትፈልገኝም፣ እንደዚህ አይነት ቃላቶችን መጠቀም። ደውለሽም ካነሳ አልናፈኩህም፣ እኔ በጣም ነው ናፈከኝ፣ አላሳዝንህም፣ ለምን እንደዚህ ታደርጋለህ፣ ለምን እንደዚህ አደረክ፣ ምን አጎደልኩብህ፣
ራስሽን ከእንደገና እንደ ጥፋተኛ እሱ አጥፍቶ ከእንደገና አንቺ እንደ ራስሽን እንደ ጥፋተኛ ምን አጠፋው ንገሪኝ፣ ምን አጎደልኩ፣ ምን ልሙላለ? ሲሪየስሊ ይሄ ሁላችንም የምናደርገው ነው። ሴቶችም ወንዶችም ነው ባይዘው የሚያደርጉት። ነገር ግን እሱ ዘንድ ያለሽን ቦታ ገደል ትካቸዋለሽ። ምናልባት የደበቀውም ምናልባት ትኩረትሽም ለማግኘት በጣም ፈልጎም የሚያደርገውም ድራማውም አንዳንዶቹ የእኛን አይነት ካራክተርም አላቸው ወንዶቹ ፈልጎም ከሆነ ትከስሪያለሽ። ስለዚህ ቆንጅት እሱ ዘንድ ዋጋሽን ክብርሽን ከዚህ በፊት የሰጠሽን ዋጋ ገደል መክተት ካልፈለግሽ ባገኘሽው አጋጣሚ ኦር በተሰማሽ ቁጥር ወጥተሽ ሶሻል ሚዲያም ላይ ሊሆን ይችላል፣ እሱ ስልክ ላይም በቴክስት ሊሆን ይችላል፣ ወይም በቮይስ እነዚህን ቃላቶች ምትልኪ ከሆነ እንደዚህ የምትዩ ከሆነ የሆነ ቀን ቆጭሃለሁ፣ የሆነ ቀን ምን እንዳጣ ይገባሃል። አልናፍቅም ደግሞ ከትንሽ ሰዓት ደቂቃ ቆይተሽ ደግሞ ድሮማ አንተ እንደማትወደኝ አውቅ ነበረ። ከዛ ደግሞ ትንሽ ቆይተ እባክህን አዋራኝ፣ ምን አድርጌ ነው ለምን አትነግረኝም? ብትነግረኝ እኮ ቁርጤን አውቄ ቅይርይርይር በየስሜትሽ በተቀያየረ ቁጥር በተናደድሽ ስትናደጂ ምጽፊ ቴክስት ሌላ፣ ደስ ሲልሽ ደግሞ ኦር ሲናፍቅሽ ምጽፊው ሌላ። በቃ ከዚህ በኋላማ ድጋሚ እሱን ከለመንኩ የሚል ኢነርጂ ደግሞ ሲመጣ ምትይው ሌላ። አቋም የሌላት ዋጋ የሌላት ለራሷ ክብር የሌላት ሴትን ትገልጪለታለሽ። እኛ ደግሞ ራሳችንን ባሳየናቸው መንገድ ነው ሰዎች ትሪት የሚያደርጉ። እንዲሰጥሽ ከፈለግሽ ትኩረትሽን ሻራ በቃ ጸጥ ማለት አትችይም። ለተወሰነ ጊዜ ስፔስ አሰጪውም ቦታ አሰጪውም ሪላይዝ እስኪያደርግ አንቺ ምን ማለት እንደሆንሽ በራሱ ጊዜ ነው እንጂ እኮ አንቺ ስለነገርሽው አይደለም የአንቺን ዋጋ ወይም አንቺን ማየት የሚችለው። አይቶ ነው ምን እያደረግሽ እንደሆነ ምን አይነት ሁኔታ ላይ እንዳለሽ እኮ አይቶ መዝኖ ነው የዛኔ እኮ ነው የምትነግሪው ወይም እንደዚህ የምታደርጊው ሆነ ስቲል ምን አለው አንቺ ላይ ኢነርጂ አለው። በፈለገ ሰዓት ይመጣል፣ በፈለገ ሰዓት ይሄዳል። እንደዛ ነው የሚያስበው። ይሄ መብት እንደሌለው እንዲያስብ ማድረግ ከፈለግሽ ይሄዳል። ትኩረት መስጠት አልፈለገም ማለት እንደሚወድሽ ማሳየት አልፈለገም። ችላ እያለሽ ነዋ። ይጠፋል፣ ይመጣል አይደለ? ማነሽ አንቺ? በቃ ዝም አትይ። እንደፈለገ እንዲሆን ዝም በዩ። ከዛ ዝምታሽ ራሱን ያስጨንቀዋል። ሊፈነዳ ነው የሚደርሰው። ለምን ዝም አለች? ምን አግኝታ ነው? ምን ተፈጥሮ ነው? ከመቼ ጀምሮ የሚሉ ጥያቄዎች አይምሮን ሊያፈነዱት ሲደርሱ ራሱ ይመጣል። በቃ ወይ ቁርጥሽን ይነግርሻል፣ እንለያይልሻል፣ ወይ ይቅርታ አድርጊልኝ ብሎ ይመጣል። ግን እነዚህን ከመለፍለፍ እነዚህን ከመናዘዝ እነዚህን ስሜትሽን መቆጣጠር ማትቺ አቋም የሌለሽ ከዚህ እዛም እዚህ የምትይ አይነት ስሜትሽን ለማንም የምታሳየኝ ሴት እንዳልሆንሽ አሳዩ። የዛኔ ታይዋለሽ ለውጥ። አራተኛው ትኩረቱን የምትፈልጊ ከሆነ የምትወጂው ልጅ ቦታ የሰጠሽ ህይወትሽ ላይ እንዲመጣ የምትፈልጊው የሄደም ከሆነ ሊሆን ይችላል ህይወት እንደቀጠለች አሳዩ። እስካሁን ያነሷቸውን አክቹሊ ካደረግሽ በቂ ነው። ህይወት እንደቀጠለች ታስተምሪዋለሽ። ነገር ግን ህይወትሽ ሲቀጥል ለምሳሌ ኮስተር ብለው አንዳንድ ፊልሞች ላይ ተሻል ያው ፊልም ባይዘው የሪያሊቲውን ነው የሚያሳዩት። ምንኖረውን አለ ማለት የዚህን ሪያሊቲውን ነው እዛ በፊልም የሚመጣው። አይታችሁ ከሆነ ከፍቅረኛው ሲጣላ ወይም ከፍቅረኛው ስትጣላ አዲስ ባህሪ፣ በጣም የኮስታራ ሴት፣ ደስተኛ መሆን ያልቻለች ግን በጣም ስራዋ ላይ የምታተኩር ወደ ሌላ ማንነት የተቀየረች ግን ያ ማንነቷ ደስታ ያልሰጣት የሆነ ሰው ጋር ደስታዋ የተቀመጠ የምትወደው ሰው ጋር እሱ እንዳሰረው አይነት ካራክተር አይደለም። ታዲያ ሪል ላይፍ እንደቀጠለ ሰዎች ይመጣሉ ይሄዳሉ። እነሱ ሲመጡ ሲሄዱ አብሮሽ የሚቀረው ይሄ ማንነትሽ ነው። እሱን ማስከፋት የለብሽም። መሳቅ እንደምትችይ፣ ደስተኛ መሆን እንደምትችይ፣ ስራሽን እንደምትሰሪ፣ ህይወትሽን እንደምትቀጥይ፣ ሌላ ቦይፍሬንድ ሊኖርሽ እንደምትችል፣ አዲስ የፍቅር ህይወት ሊኖራት የሚችል ለህይወቷ አዲስ ነገር የምትሰጥ ሴት ነው መሆን ያለብሽ። የእሱን ትኩረት ማግኘት ከፈለግሽ ወንዶች የጣሉትን ዕቃ እንኳን ሲነሳባቸው አይወዱ። ስለዚህ ኮስተር ብለሽ በቃ ሲሪየስ ሆነሽ ከዚህ በፊት ጓደኞችን አግኝተሽ ችል የምታደርጊ ልጅ ገለሽ ኦር በፊት ሳቂታ ተጫዋች ደስተኛ የነበረችዋ ልጅ ጭጭ ምጭጭ አርገሻት አሁን አዲስ ማንነት ገንብተሻል። በጣም ኮስታራ፣ ወንድ ማታስጠጋ፣ ከሰዎች ማትግባባ፣ ወታ ማትዝናና፣ ለራሷ አዲስ ነገር ማትሞክር ሴት ቢውልድ ማድረግ አያቿት። በእኔ የተነሳ እኮ ነው እንዲሆነች እኔን ወዳ እኮ ነው ከኔ ጋር ከተለያየች በኋላ ነው እያለ እሱልሽ እዛ ጉራውን ይነፋል። አንቺ ግን እንደረሳሹ ህይወት እንደቀጠለች የምታሳየው ደስታሽን ነጥቆሽ እንደሆነ አይደለም። እስቲል ደስተኛ ሆነሽ እስቲል ፈገግ ብለሽ የበፊቷን ሳቂቷን ተጫዋቿን ከሱ በፊት የነበረችዋን ሰዎች የሚወዳትን ከሰዎች የምትግባባዋን ሴት ነው ማሳየት ያለብሽ የእውነት ትኩረቱን ከፈለግሽ እንጂ እሱ ስላልወደደሽ፣ እሱ ስላልፈለግሽ፣ እሱ ችላ ስላለሽ፣ እሱ ስለራቀሽ፣ እሱ ድንግልናሽን ወስዶ ስለሄደ ባህሪው ስለተለወጠ አንቺ የምትቀይሪ ማንነት የለሽም።
የተቀበልሽው ያመንሽው የወደድሽው ደስተኛ የነበረው ማንነትሽን አትልቀቂ። ለማንም ብለሽ ሰዎች ስህተት ይሰራሉ። ተሳስተሽ ሊሆን ይችላል። ልክ ያልሆነ ሰው ወደሽ ሊሆን ይችላል። ገደል መግባት ይችላል። ተምረሽበታል። ድጋሚ ማረም ያለብሽን ታረሚያለሽ፣ ትቀጥያለሽ። ይመጣል። ለማየት ያብቃሽ። እንኳን ደስተኛ ሆነሽ የበፊቷ ማንነትሽን አምጥተሽ ቀርቶ እንዲሁም ይመጣል። ወደልሽ እንደማፈልጊው አሳይተሽ ህይወትሽን ከቀጠልሽ ህይወት እንደምትቀጥል አሳይ። ታዲያ ወደምታስጠላ ማትስብ ኦር በሆነ ሰው ምክንያት አዲስ ማንነት የገነባች አይደለችም። አዲስ ምሳሌ ወደ ሚያዝን ወደ ተከዘ ሀዘን ፊት ያላት አይደለም። በፊት ከሱ በፊት የነበረችዋን ሴት አፕዴት አድርገሽ። አምስተኛውና የመጨረሻው 10 መደወል፣ 10 ቴክስት መላክ፣ 10 ኢንቦክስ ማድረግ ጥቅም የሌለው ድርጊት ማድረግ የሌለብሽ። የወንድ ልጅን ትኩረት ከፈለግሽ እስካሁን ያነሳኋቸው ነገሮች ራሳችን ላይ የምንሰራቸው ናቸው አይደለ? ለምሳሌ አፕግሬድ ማድረግ፣ አክሴፕት ማድረግ፣ በቃ እንዳልተቀበልሽ እንዳልወደድሽ ኦር እንደተሸወድሽም ሊሆን ይችላል እንደሰራሽም አምነሽ ሙቭን ማድረግ፣ ደስተኛ መሆን፣ ለራስ አዲስ ነገር መስጠት፣ ራስን መጠበቅ። በሱ ምክንያት ወይም እሱ ባደረገሽ ምክንያት አንደርግራውንድ እንደገባሽ በራስሽ ላይ እንዳያስብ ማድረግ አንድ ነገር ነው። ደን ደግሞ መለመን፣ ማሳደድ፣ እሱን መፈለግ፣ አንዴ ካላነሳሽ ደግመሽ መደወል፣ አንዴ ካልመለሰ ደግመሽ ቴክስት መላክ፣ አላወራ ካለሽ በሰው ለማውራት መሞከር። እነዚህ ምን ያደርጋሉ መሰለሽ? አንቺን ከዛ ስሜት እንዳትላቀቂ፣ እሱን እንድታሳድጂ፣ እሱን እንድትፈልጊ። ቅድም እንዳልኩሽ ኢነርጂሽ ቀን በቀን እሱ ላይ ስለሚፈስ ወደ እሱ ስለሚሄድ ትኩረትሽ በሙሉ እዛ ስለሆነ ለራስሽ ማድረግ ያለብሽ ነገሮች እንዳታደርጊ የሚያደርገው አንዱ ይሄ ነው። አንዴ ደውለን ካላነሳ አንዴ ትደግሚያለሽ፣ ካላነሳ ቴክስት ትልኪያለሽ፣ ቴክስትን ካልመለሰ ቻት ላይ ትገቢያለሽ፣ ቻት ላይ ትጽፊያለሽ። እንዳየው ካየሽ ደግሞ አይተ ለምን ዝም አልክ ትያለሽ። ቅድም ያነሷቸውን አይነት አይቶ ዝም አለ ብለሽ ተናደሽ፣ እሺ በቃ እንደዚህ፣ እሺ ቆይ ግን ምን አድርጌ ነው ደግሞ እንደዚህ አይነት ነገሮችን ምን ያደርጋሉ? ቅድም እንዳልኳቸው እሱን እንዳትረሺ፣ እሱን እንድታስታውሺ፣ ለእሱ የሰጠሽውን ቦታ ምናምን እያሰፉብሽ፣ ለራስሽ የምትሰጪው ቦታ እያጠብቡ የሚሄዱ ናቸው። ግን አንድ ቀን ካልደወልሽ፣ 2 ቀን ቴክስት ካልቻልሽ፣ 3 ቀን ሶሻል ሚዲያውን ካልጎበኘሽ፣ ለሱ እንዳለሽ ወይም ኤግዚስት እንዳረግሽ ሰው እንደሆንሽ እሱ ህይወት ውስጥ የሆነ ቀን የነበርሽ ሴት እንደሆንሽ ለማስታወስ ጥረት ባላረግሽ ቁጥር ምን ይመጣል? ራስሽን ማስታወስ ይመጣል። ያልኩሽ ነገሮች በቀላሉ ለማድረግ ይረዱሻል። አቁሚ ወዲያው። በቃ አብዛኛዎቻችን የምናደርገው እሱ ነው፣ መደወል፣ ቴክስት መላክ ምናምን። እነዚህ ማድረግ አቁሚ ሰላምሽን ከፈለግሽ። ሀሳቤ እንደሚሰራ 100% እርግጠኛ ነኝ። 100%። እናንተ እስቲ ተግብሩትና ታዩታላችሁ ለውጡን። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።